አላዛር ከዚህ እኔ አልበላም። እኔ ያበሻ ጥቁረቱ ማጨሱ ተወሱን። ኤልያስ እንዴት ነህ አባ? ሜምበርሺፓችሁን አሳድሱ። አይ ምን አለ መሰለ አላዛር፣ አሁን እሱ ላውራ አይደለም የገባሁት አላዛር። ዛሬ እኔ ቪዲዮ ፖስት አድርጌያለሁ። እሺ በጣም ብዙ ሰው ማየት ያለበት ቪዲዮ ነው። ስትወጣ ሪፖስት ታደርጉልኛለህ። እዚህ ጋር ያላችሁ 761ዳችሁም ሪፖስት ታደርጋላችሁ። በምን ዙሪያ መሰለ? አንዷ ልጇን እንዴት እንደምትቀጠቅጠው አስራ ኧረ እባክህ እግዚአብሔር እና ምን አይነት መሰለ ቪዲዮ የሰራሁት የወንድ ክፉ ሰው እንዳለ ሁሉ የሴት ክፉ አለ እና የሴት ክፉ አለ ስንል ፍሪጅ ወይ ረከቦት የመሳሰሉ ሴቶች ሴት እኮ እናት ናት እያሉ ኮሜንታችንን ምናችንን በቃ እኔ በጣም ከብዶኛል። በቃ ብቻዬን አሽቃባጭ ወንድም በዛ። በቃ እኔ እንዴት ወንዶች እንዲጠነቀቁ ማረገው ነገር በቃ በጣም የከበደ ይመጣ። አይ ዘንድሮ ልጅን እኮ በዱላ ድሮ ቀረ። በቃ እኛ ላይ ቆሟል እኮ ዱላ። እኔ አሁን አረ ይሄ እኮ ልጅ እኮ እኛም ተገርፈናል። እኔ በቀበቶ ጆሮ ተመቶ ያውቃል እንዲህ በብረቱ ግን እኔ እኮ እንደ ባሪያ እኮ ነው እንዲያስራ እኮ ነው መንገድ ለመንገድ እንዲያስራ። ምን አረገ ብላ ነው? ምን ያህል ቢያደርግ ነው? ሰረቀ ነው ያለችው። ሰረቀ ቴንክ ዩ ኔ ፍቅር ቤቤ ሰረቀ ነው። አዎ ሪፖስት አርግ፣ የሱፍ ውጣና ሪፖስት አርግ። ከዛም በኋላ ሼር አርግ። ልጅ ለወለዳችሁ ሰዎች አሜሪካ እንኳን የአሜሪካ እናቶች አበሻ 99.9% እግዚአብሔር ይመስገን ጥሩ ናቸው። ለፍተው ጥረው ራሳቸውን በድለው ያሳድጋሉ። ኢትዮጵያ ግን አንድ ነገር የምነግራችሁ ኢትዮጵያ ላላችሁ እናቶች እኛ ያለፍንበትን እነሱ ላይ አታሉ። በቃ እኛ ባለፈው የገደለችውን ሰማህ? የገደለችውን ሰማ ከባሏ ጋር ተባብራ ልጇን ነው የሞት ፍርድ ተፈርዶባቸዋል። አሚር ቴንኪዩ ቤኪያችን ሁላችሁም ሜምበር የሆናችሁ ቴንኪዩ። ሜምበራችሁን ያሳደፋል እግዚአብሔር አምላክ ይሁን። አለይ አንድ ሰው ላይ ኃጢአት ሳልሰራ ወሰደኝ ከዚህ ብር በእውነት። አዎ እኔም የምለው እሱ ነው። ክፉ ለመሆን ጾታ አይመርጥም ሴት እንዳይሉ። የኮቢ ሚስት ደግሞ አረገዘቻ። እሷንም ሰምተሃል እንደ አንተ ሰውዬ ታፕ የምታደርገው ስንቱ ላይ ነው? እኔ ገርማል። ዛሬ ገና ነው ያየሁት። አሚር እያባቴ ወስኬት ሪቾ ቴንኪዩ። ለአሜሪካ እኮ እንደውም ቆየች እኮ ቤቤ። ኮቢ ከሞተ እኮ 2-3 ዓመት ሆነ እኮ ቆየች እኮ በጣም ይሆናልና። ታዲያ ዝም ብላ አትናጭም እንዴ በባዶ? መውለድ ከፈለገች አባይ መብት አይደለም መብት አላዛር ሪስፔክት። አንተ በእናትህ ስለኛ ሀገር አትንገረ። አሜሪካ ይኸውልህ እንደውም እሷ ጨዋነች ቆይታለች። ብትሞት ማ አላፈርስ ቴንኪዩ። ለምን አንተ ብጂ ብያታለሁ። እኔ የምጠብሰኝ ኖ አንተና እሱ ትለያያላችሁ። እሱ እኮ ትልቅ ሰው እኮ ነው። ምንድነው ኮቢ is 44 I'm 41 ስማኝ አላዛር አንተ በአንተ እድሜ እኮ እያየኝ እንደው እንጂ ላፈርስት ጊፍት ጋላሪ ሙላው በእናትህ። አንድ ልንገር ያንግ መን አንድ አዳምጪኝ። አሜሪካን አኗኗሩን ልንገር፣ ፌመሱን ሚሊዮነሩን ቢሊዮነሩን እዚህ ሀገር ስትኖሪ አሁን ለምሳሌ ከቀብር ሲመጣ አሁን ኢትዮጵያ ሰው ሲሞት ምንድን ነው የምናደርገው? 3 ቀን ሙሉ እናዝናለን፣ ይለቀሳል። ሰው በመጣ ቁጥር አዳድ። አሜሪካ ልክ ከቀብር ስትመለስ ውስኪ ይቀዳልሃል፣ ቀምቀማ ይመጣል፣ ቢራ ምናምን ይመጣል። ቁጭ ብለህ ስለዛ እሱ ስላለፈ ነገር ነው የሚሳቀው። ይሄ ያበሻውን አይደለም የምነግርህ፣ የነጮቹን ነው የምነግርህ፣ የጥቁሮቹን ነው የምነግርህ። እዚህ ሀገር ሀቅ ነው የምነግርህ። ማንም ሰው አያለቅስም። በቃ መቃብሩ ጋር ማልቀስ ካለብህ መጮ ካለብህ እዛ ነው የምትቆመው። ከዛ በኋላ ሄደህ እቤት ቁጭ ብለህ ውስኪ እየተጠጣ ስለሱ ጥሩ ነገር ነው የምናየው ሰው። አሁን እኔ መሞት አይቀር አንድ ቀን ቁጭ ብለህ አንተ ጓደኛ ኮንኩ ለቅሶ ስትመጣ አሌኮ ድሮ ያኔ ቲክታክ ላይ ስንጫወት ችኮቹን እያመጣ ወይ አሌኮ እንዲያበሸቀን እምስ በላሉ ብሎ ምናምን እያልክ ሳቅ ነው የምታወጣው። የድሮ ወሬ ነው የምታመጣው፣ ጨዋታ ነው በቃ ይኸውልህ። ለዚህ ነው እኮ ምን ይባላል መሰለ አሜሪካ ምን ይባላል መሰለ ሞንዬ አሊፍት ዳይ ነው የሚባለው። እኔ ብጠይቀኝ አሁን ነው ሌት ነው የነቃሁት፣ ግን አሊፍት ዳይ ዲስ ዴይዝ። እኔ ነገ ከሞትኩኝ ዛሬ ከሞትኩኝ ትላንትና የሰራሁት ነገር አይቆጨኝም። ምንም ይቆጨኝ አም ሜክ ሹር ኦፍ ዳት ኤቭሪ ዴይ ስኖር እዚህ ምድር ላይ ናው ዲስ ዴይዝ አም ሜክ ሹር አዱ ወራዋን መፈልገው ምግብ በላለሁ። ኳስ መጫወት ከፈለኩ እጅ ጮታለሁ። ሺሻ ማጨስ ከአማርኛ ጭሳለሁ። መጠጣ ከአማርኛ እናቴ ጋር መደወል ገባህ አይደለ? አዱ ኤቭሪ አሁን ዛሬ ጠዋት ምን አረክ በለኝ። ስራ ወጣው። ስራ በጣም ቀዝቃዛ ነው፣ ሙቀት ምናምን ነው። ማዘር ጋር ደወልኩኝ፣ በቪዲዮ አወራኋት። እናቴን ጤናሽ እንዴት ነው የሚያስፈልግሽ ነገር አልኩኝ። አወራው ትትትታ አልኩኝ። አንድ ቤቤ ደግሞ የተዋወኳት አሪፍ ጨለሳለች። ወደፊት ሚስቴ ልትሆን ትችላለች አላውቅም። ምገርም ልጅ ተተዋወቂ ከሷ ጋር
ከዱዋው ላይ እያወራሁ እየተጫወትኩ ሳኩኝ ምን አልኩ ከቤቤ ጋር ጨረስኩኝ። ስራዬን ስጨርስ ቤቴ መጣሁ። ፈታ አልኩልሽ። ቆይ እስኪ ላይቭ ገብቼ ላጫውታችኋለሁ። አሁን ከከሰዓት ሞ ጠዋት ያደረኩት ነገር አይቆጨኝም። ዳስ ወር ሚንስ አሊፍ ተዳይ ማለት ነው። ሞን አንተ አለ ያልኩ አልገባሁም። አላዛር ኖርማል ሰውና እንደ ኮቢ አይነት ትልቅ ሌጋሲ ያለው ሰው ይለያያሉ። ሴክስ የሰውነት ፍላጎት ነው። ሄዳ ከማንም ጋር ብታረግ ችግር የለውም። ባሏ ሞቷል ተብሎ አታርግ አላልኩም። ግን ለልጆቿና ለኮቢ ስትል ሌላ አዲስ ከሌላ ሰው ማርገዝ ማለት ለማርገዝ እኮ ገና 9 ወር ይፈጃል እኮ። ከ9 ወር በፊት መታወቅ ይፈልጋል። ሰውየው ከሞተ በ2 ዓመት በ3 ዓመት ከነ ልጁ እኮ ነው የሚሞተው አይደል? የእሱ ደግሞ ሌጋሲውን ታውቃለህ። እዛ ላይ ሌላ ሰው ነው። ይሄ ለአንተ ነው እኮ አልኩህ እኮ። ለእኛ ሀገር ኖርማል ነው። ለእነሱ ፈረንጆቹ መነጋገሪያ የሆነችው ለዛ ያው እሱማ ሚዲያ ላይ ያወጣዋታል። ያው ኮቢ ባሏ ስለሆነ ነው። እኔ የምነግርህ ኖባዲ ጊቭ አ ፋክ። አሁን ከ2 ቀን በኋላ ትረሳለች ነው የምነግርህ። ያ ልክ እንደ ቲክታክ ግን አዝኛለሁ በቃ። እንደውም ቆየች። አሜሪካን ሀገር ይኸውልህ ብዙ አንተ ማታውቃቸው ብዙ ሴሌብሪቲዎች እኮ አሉ። ሞተው ኦቨርዶስ አድርጎ ሞቶ በሳምንት ትጠብሳለች፣ ሄዳ ትበዳለች። እስ ኖርማል ነው። ልክ እንደወሽ አኖሩ ታየኝ ፍቅር አስወን ሀቅ ነው የምነግርህ። አይ እኔ ገርም ምንም እንትን አስበዋለሁ። አሁን ኢትዮጵያ ሰላምን ብትጠብሳተው አሪፍ ነው። ሰላም ማናት? አሁን እኔ ሰኞ ነው ጊፍት ጋላሪ ሙሉልኝ። ሰላም ነች አርቲስቷን። አሁን አንዴ እስኩ በዳይ ብታረጋት አሁን ካንተ ጋር ምን ሰላም ተስፋዬ በጣም ሴክስ የሆነች ገመጨረደ ቆለጥ እስኪነቀል ነው የምትቀጠቅጠው። ታስታውቃለች። በጣም ሸፋዳ እንደዛ አትበል ሸፋዳ ነገር ነው። ታስታውቃለች። እንደዛ አትበል። ሰብለ ቆሻሾች አሉ። እኔ በየአጠሩ በየቤቱ ነው የምትደክም። እዚህ ዝም ብለሽ ሰንተሽ ትሳደብና ሄደሽ ማንም ብሔረ ጽጌ ነው የኔ ድንግልናሽን ያጣሽ። አፈር ለአፈር ላይ አትክልተኛ እያዟዟረ እያጫወተሽ አንዴ መዶሻውን አንዴ ገሶን አንዴ ዶሞውን እያስገባብሽ እዚህ መጣሽ። እኔ እንደው ለአንተ የምጸልይልህ አሜሪካ የምታመጣ ቼክ ታጋጥም ጌታ። በቃ አሜን አሜን። አላዛር እግዚአብሔር ተላሪ በቃ ያለ ቤተሰቦች እኮ እኔ ጋር ነው። አንተ ጋር ብዙ ሲቲዝን የለም አይደል? እኔ ጋር ነው ያሉት ሲቲዝኖች። ልንገራችሁ በቃ ሲንግል ማምም ሆነሽ ጥሩ ኢነርጂ አለሽ። እስኪ ለሞና በቃ አምጥተሽው 1 ዓመትም ከጥቅጦም ቢሆን ከፈለገ ያምልጥ። በቃ ለሞና አንዴ ጉረድ ልጅ አስወልጄ ምን ችግር አለው? ልጅ ደግሞ ምን ይላችኋል እኮ ይሄኔ ልጅ እኮ ለዘር ሆናለሁ። ግጦሽም ይማር ያለ አንዴ ተው ይሄን ግጦሽ እባክህ። አይ ሊዶዬ ምን ኦኬ አኪያም ብላለች። አሁን ሊዶ ግን አሁን ሊዶ ጠብሳ ምናምን ጠቦት ሆናብህ ያስፈልገኛል በወረዳ አለ በብታሽ ሳክሪፋየር ጋር ሳክሪፊኬሽን የሚባል ነገር አለ። ቪዛ ይምጣ ችግር የለም። ዋናው ይዞ ይመጣላ። መጀመሪያ ማሳየት አለብህ አባቴ። ጥሬ ስጋ ዋዜና ሚጥሚጣ ይዘህ ገብተህ አንዴ ስታር በደብ አንተ ራስህ እንደውም ብትጀምረው የምታቆመው አይመስለኝም፣ የምትነቅሉላ አይመስለኝም። ብለህ ስታደርገው ራስህ ይኸው ሲጎተት እራስህ ይገባል። በቃ ኧረ አላዛር ኧረ በመድኃኒዓለም ሰኞ ነው። እኔ ቪዲዮን ሼር ኮፒ ሊንክ አድርጉ ሪፖስት ያደረጉልህ ነው። ጋላሪን ሙሉልኝ። በቃ ምንም ጋላሪን ሙሉ። መንሱር በሳምንቱ ያለቅሳል እያለ ነው ተረዚና መንሱር ታውቃለህ እኮ ግጦሽ እኮ ውረድ ብለው እኮ ደንግጧል። ታውቃለህ ተው መንሱር ጀለስ ነው እባክህ ተው። ቤተሰብ እኔ ነኝ። ስለሱ እንደዚህ አታውራ እባክህ። ያስማዶ ያዚህ አንተ ትነሳት እኔ የምጠራው ሰው አላዛር እንዳንተ ውጭ አይደለም የምኖረው፣ እኔ እዚህ ነው የምኖረው። መንሱር ምን ያደርጋል? መንሱር አይደል 100 ሺህ አሁን መንሱር 50 ብር ይሰጥና 500 ይሰጠው ነው የሚለው። ሌላ ምንም አይደል። ጀለስ ነው መንሱር ጀለስ ነው ያረጎኔ ያርግ ግን ጀለስ ነው መንሱር በቃ ጀለስ እንደዚህ ነው እኮ በጣም። አዎ ግን እኔ ደግሞ በቃ እዚህ እንቀራረባለን። አሁን ደግሞ ለነገባበት ስካይላይት ደግሞ ያመት እኮ እንትን ሊከፍልልኝ እኮ ነው ስፖርት። መንሱር ግን መንሱር እኮ አሁን አሜሪካ እመጣለሁ ብሎ ነበር እኮ አልመጣም እንዴ? እመጣለሁ ብሎ ነበር። እኔማ አሳስርሃለሁ እንዳመጣ ብየዋለሁ። ድረስ እንዳትል ሀገሬ ብየዋለሁ። ለምን ለናውን ፎንቴ 1 ሚሊዮን ፎሎ አስገብቶ የኔን ቻሌንጅ አድርግ ብለው እምቢ አለ እንዴ? አረ ሮብሲዬ እኔ ፈልጌሽ አይደለም ጭዌ ላይ ነበርኩ የኔ ፍቅር። እንዴ ሮብሲ አረ ተው እንዴ። እኔ ጊፍተሮች ምንድነው ላኩልኝ ነው ሮብሲ። አረ ምንም ለጨዋታ ተነስቶ ነው ስምሽ። አንቺ አረጋጊው የኔ አይ ሮብሲ እኮ የኔ መለሉ አባቴ። ሮብሲን ታኪሰሽ ማንቺ አሜሪካ ትገቢያለሽ በቅርቡ። ሮብሲ ማነው? የባለፈው አነቻ ቤት አንተ ቤት አንተ ጋር መጣች ሮብሲ። አረ ሙዳላት ነች ማርያምን። አረ እንዳሰብ ችግር የለውም። እና ኮንፊደንሷ ተመችቶኛል። አሁን ጋይስ ሼር ኮፒ ሊንክ አድርጉ። የሮብሲ አሁን ሮብሲ
ኢትዮጵያ አንድ እዚህ መታ አሜሪካ ወንድ ብጠብስ ከቤት አይወጣም። ባልየው ነው ምን ከቤት አይወጣም። ይህንን ሰውነት ለምን ፈርቶ ባል ፈልጌ ነበር አላለች። ባል ፈልጌ ነበር አላለች። ቪዛ አስመታላት። ሲቲዝን የሆናችሁ ሮብሲ ነው ነጠ ተኝታለች። እኔ እኮ የምፍሬ እኮ ትለያለሽ እና እኔ እናት አስተኛኘትሽ ግን አምሮሻል ማለት ነው። አላዛር ሃይ ጋይስ፣ ይሄ የተጠበጡት ይመስላል። የፍሬ እኮ አላጠባቻቸውም። ቤቤ እኮ ቦተት ነው ያደጉት። የፍሬ እኮ በጣም አይደለም ብትነክፍ አይተኛም። የፍሬ ጡት የትም አይሄድም፣ ኮንክሪት ነው። የቤቤ ንገሪው ቤቤ የትም እንደማይሄድ። አይ ችግር የለውም ይገባዋል አንድ ቀን። ስሚ አሁን ጥያቄ ልጠይቅሽ። ፍሬ መጣችል። አሁን ፍሬ አንተን ጠብሳ ጀርመን ብትወስድ ፍሬ አሁን ግጦሽ ትወልዳለች። መጋጥ አለብህ። ፍሬን እምቢ ልትላት ነው? ፍሬ አልወርድም ምናምን አይለም። እልል አልልም። በተአምር አላዛር እኔን አላረገውም። ደስ አይልም። በቃ ሳስበው ራሱ በጣም ዲስከስቲንግ የሆነ ነገር እና ያለ እሱ እንዴት ይሆናል? ፍሬታይ ማንም ሁኚ ማንም ለምን እንትን የጀርመኑ አንግላ ሜርኬል ለምን አትሆኝ? አንጀላ ሜርኬል እኔ አለቃም ምላስ የተሰራው ምግብ ለመቅመስ እንጂ የማንንም እሙሙ ለመላስ አይደለም። ፐርፐዝ አለ። ታፕ አርጉልኝ እስኪ። ሮብሲ እልል ማለት ግን ድፋባቸው። ኧረ ተው፣ ኧረ የሆነ ነገር እኔ እኮ የሚገርም ፋክሚ ድፋባቸው። እኔ ፍሬ ግን ልጅ እኔም አሪፍ ሚስት ላመጣለት ብዬ አሜሪካ ግድ ነው አለች። ሮብሲ ራሱ ግድ ነው አለች። ማርያምን ተዋት፣ ሮብሲን ተዋት። እኔ የምልህ እሷ ልውረድ ብትልም አታስወርድም፣ ይገላል። አፍነው የእሷ ቂጧ ትልቅ ነው። ፋክሚ ድፋባቸው። እኔም እንዳንተ ነበር የምለው እና አሁን ግን በጣም ነው ደስ የሚለኝ አላለም። እኔ የምልህ አላዛር ወይ ኧረ ፋክሚ ድፋባቸው። ለሌላ ሰው እኮ እንዳለ ጋላሪ ይሞላል። ለእኔ ሲሆን ለምንድን ነው የማይሞላው? ንገረው ሙላልኝና በነፃነት ላውራ። ሌላ ሀሳብ ላስብ። ያልደረቀ ቁስል አይነካም። ኧረ እግዚአብሔርን አንተ ዛሬ ምነው ሸሚዘዋል? በጣም ሸመኛው ነው። በዚህ አጋጣሚ እዚህ ጋር ያላችሁ ሞንጋም ያላችሁ አንዴ ኮሜርሻል ስራለት ለተሙዬ 30 ሰከንድ ፍሬ ጋም ያላችሁ ሞንጋም ያላችሁ እኔ ጋም ያላችሁ አሜሪካ ያላችሁ በተለይ ዴንቪ አካባቢ ያላችሁ ሰዎች የተሙን አዲሱን ስጋ ቤት ጥሬ ስጋ የሚሸጥበትን ቤት ሄዳችሁ ቼክ አድርጉለት። አም ሶ ፕራውድ ተሙ፣ በእውነት አም ፕራውድ ዩ ማንክ 12 ስራ ቀይረ ለኛም ጊፍት ይላክ እናስተዋውቃለን። ችግር የለም። ተሙ የለውም ተሙ አባዬ 12 የደረሰው እኮ 22,000 አበባ ሰጥቶ ተሙ ጊፍት ከሚሰጥ ራሱን ቢያጠፋ ይቀረዋል። እና ታዲያ እኛ ምን አገባን? ማስታወቂያ እና መጨረሻው እኮ ውጤቱን አይታል እኮ ባናዬ ወይ የተሙን ቤት ዴንቪ አካባቢ ያላችሁ ግብረ ስጋ ዘሎ ጥሬ ስጋ ቤት እንዴት እንደገባሽ ኤምኬ ወይ ግን አንተ ደግመሃል ብሎ ነው አስቀይሶት ወሬው። ፍሬ ጥሬ ስጋ ምን ልዩነት አለ? ዛሬ አንዷን ልጇን ስቀጠቅጥ አይቼ ነው የደበረኝ ዛሬ። በቃ በዛ ምክንያት ነው ያዘንኩት። ታፕታፕ አድርጉ ቤተሰብ። እና አሁን አንተ የምትለው ኦኬ፣ ሰምተሃል። ሁላችሁም ገብታችሁ የሞንን ቪዲዮ ኮፒ ሊንክ አድርጉለት፣ ሼር አድርጉለት። ስቶሪ ላይ ብታየው እኮ አላዛር ባሳይ እዚህ ቲክቶክ ቫይረንስ ምናምን ብሎ ይዘጋል እንጂ እንዴት እንደ እንትን ብታየው እንዴት እንደምትቀጣ ይዘጋባል። ዳታ ሾት ምናምን የሚባለው ተሙ ፍሬ ከተገናኘ በጣም ተሙ ራሱ ይሄንን ቪዲዮ እና ወሳፕ አድርግ ተሙዬ። የሆነ አበሻ ምናምን ግርፊያ ተጀምሯል ኢትዮጵያ እጅ ታስሮና እየተባለ ተሙ ነው። አሁን ተሙ እንደዚህ አይነት ነገር በጣም ቪዲዮ ሲሰራ ራሱ እንዲያስተምር አድርጎ ነው የሚሰራው። በቃ ታለንቱ ነው። በእውነት ነው የምነግርሽ። ብዙ ጊዜ አይተሻል ተሙ ቪዲዮ ሲሰራ በኤቪደንስ ነው። እና ተሙ ወሳፕ አድርግ ተሙ። ሴፕቴምበር ላይ ስለምመጣ ዲሲ ከእግዚአብሔር ጋር እንገናኛለን። እመጣለሁ። መርቋል። ዘፈን አቆም ተሙ።
አባይ የአሜሪካ በሬ እያረደ እየሸቀለ ነው። አይሰማም። አየሁት እኮ እንዴ አባይ ጥሬ ስጋው የሚገራርም ጥሬ ስጋ ነው እሱ ጋር ያለው። ተሙ እንኳን ደስ አለ። ተሟችን ምርጥ ቤተሰብ ሁላችሁም ሄዳችሁ መርቁለት። ተሙ ሲያትል ትመጣለህ? እንዴት ነው? አይ ፍርዬ ያነው ሰሊናዬ ተሙ ሲያትል አትመጣም እንዴ? አንገናኝም? ምን ጀመራችሁ? ቻው በሉ እናንተ። ቻው በቃ ሲያትል ምናምን ጀመራችሁ። ምንድን ነው ስለ ሲያትል ትፈልግልኝ ብለህ አንተ ግን ይኸውልህ፣ ለዚህ ነው እኮ ይኸውልህ ወፈፍ ያደርጋል። አዲስ አበባ ሆነ ስለ ሲያትል የምታወራው ምንድን ነው? አላዛር ወዳችን ትመጣለህ ወይ ነው ያልኩት። ወይኔ ግን አንተ ወደ ብሷል። ኧረ እንደው አንድ ሲቲዝን መድኃኒዓለም ያለ አድርገና አንድ ሲቲዝን ልቀቅበት፣ ባለ ፓስፖርት ልቀቅበት። ሴት ወንድ ነው የሚወስደው እንጂ እኔ እኮ ጀርመን ልውሰድ ብዬዋለሁ። አላዛር እምቢ ብሎኝ አልፈልግም። ከኔ ጋር ተኛ ነው የምትይኝ? አልተኛም። ፍሬ አንቺ ማነው አንተ? አሁን ወንድ ጠፋ እንዴ በሀገሩ ላይ? አይደለም አላክሽለት ቪዲዮን እንዴ ቤቤ ኮረካ ተሰበረች እኮ እንዴ ነው ወንድ እኮ ያለው። ምን አስበህ ነው? ወሳብ አይ ለማንኛውም አባቱ በቃ ጣጣ የለውም። ያው ኮፒ ፔስት ይደረግልሃል፣ ሊንክ ይደረግልሃል። ጸዳ እሱን ቶ ኮፒ ሊንኩን ምናምን የሚያደርግ ሰው የሚፈልግ ሰው ያደርጋል። ግን ኮፒ ሊንኩን ተውና ፍሬ ምንድን ነው የምትይው? ከኔ ጋር ተኛ ብለሽ አለመንሽኝም? ኖ አላልኩም። እኔ ጋር ተኛ ብያለሁ። ፍሬ ከእኔን ጋር አብረተኛና ወስደሃለሁ ጀርመን አላልሽም ብለሻል። ኧረ ተው ሪከርድ ያደረጉናል አላልኩም። ኧረ በኢየሱስ ክርስቶስ ሪከርድ ያደረጉናል። ለሪከርድ ነው የምትጨነቂው? በውስጥ ነው ወይ በውስጥ አውርተን አናውቅም። በውስጥ እና ምን ችግር አለው ብላለች ያለ ፏድ አቤት የት ነበረ ፏድ? የኔና ሞኩም ብዙ የሞንን የዋህነት እያያችሁ ግን ማርያም በጣም አድቫንቴጅ። ይሄ ልጅማ አንቺም ትደፍሩታላችሁ ብታገኙት ራሱ። ይሄ ልጅ ቀምቅሞ ሰክሮ ቤታችሁ በጣም የሚደፍሩ ላይ ይመስለኛል። ገብርኤል ኧረ እኔ ለዘር ራሱ በጣም ሆናለሁ። አልሆንም ፍሬ እኔ አላውቅም። ሸምጥጣኛለች። እንቁላሏን እኮ ቀጥቅጣለች። 2 ወለደች፣ አረጋግጣለች። ቤቤ ከዚህ በኋላ መቀጥቀጥ ብቻ ነው። ፍሬ ታናሻችን ናት። አላዛር ባይዘው እኔ 29ኛ ልይዝ ነው። እሷ ገና 27 ናት። ከሀገር ከወጣች ነው ያለች ያምናለ ሰው ያለውን ፍሬ 27 ነው። ንገሪው ስንት ዓመት እንደምንተዋወቅ ቤቤ። ፍሬ 27 ያላልሽም እንዴ ፍሬ? እኔ አረን ያላልኩ ዛሬ ምን አጨሰሽ ነው የመጣሽው? ሴትዮ የሚያስዋሽ ነው እንዴ? ባለፈው ኪዲ 23 አንቺ 27 ነኝ አላልሽም? አልጋ ላይ እኔ አይደለሁም ከሌላ ሰው ጋር አውርተህ ነው። ከሌላ ሰው ጋር አንተ ብዙ ሰው ስለምታወራ እኔ መስሎኝ። ወይ ኪዲ ላስገባት አስገባት። ደማ በአዲሱ ፖሊሲ ለካ $575 ክፈሉ ተብለናል አይደል? ለምን ኢትዮጵያ ነው ብድር ያለብን? እኔ ብድር የለብኝም ግን $575 ክፈሉ የሚባል ሰምቻለሁ። አላዛር ቆንጆ ልጅ ላስታውቅ፣ ግን እባክህ ለምላስ ተጠንቀቅ። በጣም ጥሩ ጸባይኛ ልጅ ነው። አሎ እንዴት ነሽ? ቆንጆ የኔ እናት አሪፍ ቪዲዮ ተፖስቷል። አላዛር እኔ ቲክቶክ ላይ በጣም እኔ ፔጅ ላይ በጣም ቆንጆ ሴቶች አይተሃል። ከዛሬ ካሏቸው ሀወኔ የሚበልጥ የለም። በአካል ሀወኔ የሚበልጥ የለም። ሀዋኒ ነው ስሟ። ሀዌኒ ሃናን ነው ስሟ። ሰላም ነሽ? ግሌዛ አሊቤሪ ነሽ እያለ ነው እናቱ። ምን ይሰማሻል? ይሄ ልጅ ምን አሳይተሽ ነው እናቱ? ምንም አላሳየችኝም። ኧረ መሆንማ ዝም ብሎ እንደዚህ ይበላ ነው አብሮ አጣጥመህ ልበላ ኧረ ወድናት አንተ እንደዚህ ነው የሚያስቡት። አላዛር ዴት ያደርጋል። ምን አውቄ እኔ እንደዛ ነው የሚያስቡኝ እኮ። ሌሎች ሰዎች እንደዚህ አይልማ ቤቢ እና ግራ ገብቶን ነው እናት እንዴ። ባይዘዊ የበላሃቸውን ቺኮች ወይ ደግሞ አብረሃቸው የሆናቸውን ግሌዝ አታረግም እኮ። እንደዛ የማታስበውን ሰው ነው እንዲህ በጣም የምታደንቀው። ሞዴል ትወዳደራለሽ?
አይወዳደርም። የኔ ቆንጆ ለምን ትመቸኛለህ? እኔ አንተን ባላቅ ነበር። ቤትሽ ለሞዴልነት ይሆናል። መመዝገብ አለብሽ። ያ ፋክት ነው የምነግርሽ። ፍሬ እባክሽ ብልግና እንዳታወሪ እሷ ፊት። የምን ብልግና ነው የማወራው? አንተ ደግሞ ስርዓት ይኖራል። አንተ አይደለ እንደ አንደኛ ብልግና የሚያወራ ከኔ እኔ አወራለሁ፣ ግን አወኒ ፊት አላወራም። እኔ እሷ ፊት አላወራም። እና እሷ ሪከርድ የተደረገ ምናምን ታየዋለች እኮ ተው፣ ግን እኔ እሷ ፊት አላወራም። እናትዬ ፊዶ ማይንድ አስኪኝ ፕሮፌሽን ቤቢ ተማሪ ነሽ ሰራተኛ ነሽ? ንገሪኝ። ሰራተኛ ነኝ። ምንድን ነው የምትሰሪው? ፊዶ ማይንድ አስኪኝ። ሶፍትዌር ኢንጂነር ነኝ። ይሄ የተማረ ነው። ቦሌ ሰላም ነው። ቤተሰቦቿ ሁለቱም ዳኛና ጠበቃ ናቸው። ሞ ግን ቀስ ብለህ ግን ብዙ ኧረ አይደለም። እኔ እንደዚሁ ስለማደንቃት ስለምወዳት ነው። አላዛር ከአወኒ ጋር እንዴት እንደተዋወቅን ታውቃለህ? ድሮ በጣም ነበር የምንጠላለው፣ በጣም እንሰዳደብ ነበር። ከዛን ጀለስ ሆነ። ልጅቷ ትሳደባለች እንዲህ ሰዓት ምንም አይ አትሳደብ። ግን እኔ በቃ እኔ አሁን ድሮ ሴቶችን ስለምናገር እሷ ሴቶችን ወክላ አሁንም አንዳንድ የማያስማሙን ሀሳብ አለ። እሷ ፌሚኒስት ናት፣ እኔ አይደለሁም። ግን አይ በጣም ነው እንደ የምታውቃት ነው። በጣም ዲፕ በጣም ነው እንደ የምታውቃት። አዎ ፍሬ በጣም ነው የማውቃት። ፍሬ እባክሽ እዚህ ጋር የጦት ማሳጃሽ ወጥቷል። እባክሽ ይሄ ጦት ማሳጃ አይደለም ልብሱ ነው። ልብሱ ነው። እሺ እሺ። ምን አሳየ እሱ ጋር አንተ? አይ እንዳንስ አንቺ ምን ያናክል ነገር የለም። አናንዬ ይሄ ልጅ እንደዚህ ሲሆን አይቼው አላውቅም። እግዚአብሔርን እኔ አመት ሆነኝ ካወቅኩት። ይሄ ልጅ ብዙ ችኮች ያውቃል። እንደኔ እሱን ጠቦት ያመጣል። እኔ ያው ሴቲዝ ናቸው ብዙዎች ነው ጋር ግን እናቱ አንቺ ላይ ፍርክርክ አለብኝ። በጣም ላይ ፍርክርክ አለ። ምንም አስቦ ምናምን አይደለም። እውነት ነው። እሱ ራት ነው የሚፈልገው፣ ሌላ ምንም አይፈልግም። እኔ እነግርሻለሁ። ምን ብትላቸው ነው እንደዚህ? እኔ ከዚህ በፊትም ተገናኝተናል። ፎሎ አደርግሻለሁ ኦልሬዲ አሩን ከዚህ በፊት አውርተናል። አንዴ አቲን ጌም ላይ ምናምን አግኝቻታለሁ። ግን ያው ሲስ ፕሬዲ አይንጎላሪ ጠቦት ነች። በእኔ አባባል ጠቦት ነች ነው የሚባለው። ባላዛር አባባል ቆንጆ። ባላዛር እኔም ጠቦት ነኝ እኮ ለሴቶቹ። አሁን ነው አሁን ነው ኔግስ እኔ ለሴቶቹ ቆንጆ ነች ለማለት ባሌ አባባል ጠቦት ነች። ልጅቷ ጠቦት ነች። በዛ ላይ እውቀት አላት። ፍሬዬ ገባሻ? ቤቢ ፕላስ ፍሬ ተነስተሽ ቁጭ በይ እባክሽ። ፍሬ ተነስተሽ እናትዬ በእኛ ሀገር ምን ትባያለሽ መሰለሽ? አማዞን ፕራይም ነሽ አንቺ። በቃ አማዞን ፕራይም ነሽ አንቺ። አረ ልጅቷን አስጨነካት። ሀወንዬ ውጪ በቃ የኔ እናት ውጪ። አላዛር ተባለ እሺ ደህና ነው ይሄን ያልተንገበገብክ። አይ ታው አንተን አላችሁ ታው እራት ፈልገን አረ ጓደኛ አላት ልጅቷ፣ ጓደኛ አላት። ታው አሮን ገመፋከም ሺዝ ሜሪድ ብሮ ምን አለኛ ተው እንግሊዝኛ አስጨነቃችኋት። ኢትዮጵያ ተቀበ ኑሮ ራሱ አስጨነቃችሁ። ፍሬ ጨገርሽ እየታየ ነው። አሁን ላውራደ ቆይ ለአንተ ልንገርህ ከመውጣቴ በፊት ጨገርሽ እየታየ ነው። ወደዚህ አድርጊው እግርሽ ሰማ ሂድ ወረኛ የምር አይ ወደዚህ አድርጊው አላጋ እውነቱን ነው። እኔ ጋርም እየጻፉ ነው ወይ ቪአይፒ እውነቷን ነው። ቡታንቷ ታውቂ እያሉ ነው። ኧረ እኔ ቀሚስ ነው የለበስኩት። ምን አስባችሁ? ፍሬ እኮ ደስ የሚለው እንደ እድሜው አይደለም እኮ። በእሷ እድሜ ያሉት አሁን ጀርመን ምናምን የሚኖሩት የውስጥ ልብስ ምናምን ያደርጋሉ። ቀሚሱ ለማንኛውም እኔ አንተን ከመውጣቴ በፊት የምነግርህ አባቴ በመጀመሪያ ኮፒ ሊንኩ ምናምን አድርጎ የኔ ቤተሰቦች 600 ኮፒ ሊንኩን ግን አንድ ነገር የምነግርህ አላይክ ፍሬ አለው በጣም ፓፓ እንደ አራዳ ፍሬ ነቄ ነች። አላዛር ቁም፣ ፍሬን አይተህ እንትን ብሎብሃል። ቁም እያሉ ነው። እኩል እንቁም። እኔ እኮ 10 ዓመት ነው የማውቀው አልዬን። ምን አስባችሁ? 7 ኢንች ቲቪ ላይ አላዛር ምን በ17 ዓመቷ ነው የምታውቃት ፍሬን? እኔ የመጀመሪያ ልጅን ስወልድ ነው የማውቀው አላዛር። ስንት ዓመትሽ ነው ልጅሽ? ልጅ አሁን 11 ዓመቱ ሊሞላው ነው። በ16 ነው እንደወለድሽው ፍሬ? ኖ አይደለችም። ማታሳቃት አንተ በእናትህ ምን አስበህ ነው አንተ? ልጅ አይደለችም ሞኒዬ እኔ ስላሉኝ ነው 27 ፍሬ ቴንክ ዩ ብራዘር ነግሬህ ቆይ አሁን የፍሬን አንተ ልንገርህ። አሁን አንተ አባት እንጂ አይደለም ለመጀመሪያ ጊዜ
አኖ ሙናዬ ለመጀመሪያ ጊዜ እናቴን የምነግርህ ቼክ ላይ እንዲህ ስትፍረከረካ አየሁ። መፍረክረክ አይደለችም ልጅቷ ጀለስ ናት። እየተደማመጥን ነው አውራባ አይቻለሁ። ሴትም ስታወራ ስትለጠልጣቸውም ስትልሳቸውም አይቻለሁ። ሰው እችኛዋ ልጅ ላይ ፍሬ ተፍረክርኳል አልተፍረከረከም? ልጅ ኖ እንደዛ ነው። እሱ አላወቀውም። አላዛር አትከታተለውም ማለት ነው። አረቢ ኤቭሪ ናይት እንደዚህ ነው። እኔ ምን አውቄ ቦሌ በእድሜ ይመራመራሉ እንደዚህ ቁጭ ነው። ለማንኛውም ሞኒዬ ኪትዝን ፈልጌ በሰሞኑ ሼር አረግልሃለሁ። አካውንት ሼር ሳረግልህ ፎልል በቃ እሺ። ፎሎ ያርግኝ። አሁን እስኪ አንድ ደህና ሰው ንገረኝ መጥቶ ፎሎ ያርገኝ። ፎሎ ባክ ላድርግ። እሺ ከኔ ቤት በቃ አዎ፣ ከኔ ቤት ሲቲዝን ከሆናችሁ ሰዎች ከዛሬው ይለያል። ማሪ ያው አንድ ሰው አለ ለኔ ልወጣ ነው። ሙዚቃ ይላዳም አዳምጪ። ቤት እንትን በጭንቅላትሽ መቆም ከፈለግሽ ትንሽ ቆይተሽ ላኪ ማለት አይ መቀጣት ምናምን አለው ነው ላክልኝ። ቻሊ አላህ አይ ማማዬ ላቭ ዩ ቱ ባይ። እኔ በጣም እናቴ ትሙት ነው። እኔ እንደ ፍሬ የምወደው ሰው የለ ጌታ አስወር ነው። በጣም ነው ምን የምወዳት በጣም ለምንድን እኔም ወዳታለሁ። ነገር ገለባበት ፍሬ ልንገርህ፣ ፍሪ ስፒሪት የሆነች ልጅ ነች። ኢቭን ልጆቿን አስወስደውባት ሞኒዬ ታውቃለህ፣ ቲክታክ ነው ልጆቿን ኮስት ያደርጋት። የሚገርም ነው። ሶሻል ሚዲያ ነው ልጆቿን ኮስት ያደርጋት። ግን እንደዛም ተወስዶባት ልጆቿ እዛ ሁሉ ነገር ገብታ እውነቴን ነው ቆማ ትሄዳለች እቺ ልጅ ገባ እና አንተ ከእናት ቢለዩ በልጅነት ሌላ ታሪክ ልንሞቱላ እንችላለን ነው። ደግሞ ጀርመን ሀገር ታውቃለህ ከባድ ሀገር ነው ሞኒዬ በጣም እና የዋህ ነች። ያው ታጠፋለች እናውቃለን። የዋህ መሆኗን እኮ እኔም አውቃለሁ። አላዛር አሁን ወይ የኔ አላዛር ቤተሰቦች ሲቲዝን የሆናችሁት 1-5 ሄዳችሁ ፎሎ አድርጉት። ቤቢዎች እኔ ምን መሰለ የሚያስጠላኝ አላዛር አሁን 32 25 26 ሌቭል ያላችሁ ሰዎች ለሌላ ሰው ሄዳችሁ ኮፍያ ምንም ሰጣችሁ ነው 25 30 የደረሳችሁ እኔ ጋር መታችሁ አንድ አበባ ሰጣችሁ ፎሎ ባክ አድርገኝ የምትሉት ለምን? ጸባይ ታይቶ ነው የሚሰጥ። ጸባይ አይደለም የኔ ጸባይ ይታወቃል። በቃ ሰጠህ ነው ጸባይ የምታየው እንጂ በባዶ አትገመግም። ምንድነው በባዶ? ለማንኛውም ማዳ የምሬ ነው። አሁን ኤልያስ ናታን ምናምን እግዚአብሔርን የምሬ ነው የሆነ ነገር ያርጉ እንዴ። እኔም ፎሎ ለማድረግም ተሳቀቁኝ። አንዳንድ ሰው ይመጣና አበባ ሰጡ ባርዬ አመሰግናለሁ ባርዬ ኧረ ባርዬ ያው ባርዬ ፈጠን ኧረ ባርዬ እንደ ታላቅ አንቺ ታወሪያለሽ በጣም እንደ ታላቅነት ይመክርሽ። እንደ ኤክስፒሪየንስ 3 አመት ቲክታክ ተጠቅመኛል። አባር አሪፍ አይቸኩሉም። ፎሎ አድርገሽ አፕሪሺየት አድርጊያቸው። ሰርፕራይዝ ነው የሚያደርጉሽ። የኔ ቤተሰቦች ነው የምነግርህ። ያንተን አላወቅኩም። ያንተን በምን እንወቅ? ያንተን ላካሰይት እኔ በአንድ ቀን ኦቨርናይት መጥቻ አይደለም ያልኩባቸው። እኔ አባት እኔ አይፎን አንተ እንትን የት ነው ያለው አንተ? እኔ አሁን አንድ ምስክር ብቻ የምነግርህ ይሄንን አሁን ያዝኩት ሁለቱም አይፎን 16 ነው። የኛውንም አይፎን 16 ነው እና ዩቲዩብ ክፈት ሰባል እስቲ ዛሬ ይለፍልኝ ሁለታችሁ ስልክ ግዙልኝ አንድ ስልክ ስላቸው መድኃኒዓለም ነው የምልህ 2500 ብር ነው በ2 ቀን በ3 ቀን ልከውልኝ ሁለት ስልክ የገዙት። አስወርቅ ሀቅ ነው የምነግርህ። አርጉ ስላቸው ያደርጋሉ። ለምን ሁልጊዜ ገብቼ እትታልላችሁ የሚጫወትበት ቀን አለ፣ አፕሪሺየት የምደረግበት ቀን አለ። የኔን ስታይል ነው የምነግርሽ። አንቺን አላውቅም አባቴ ፈታቢ። አይ እኔ ስልክ ግዙልኝ አይደለም አላዛር ዛካሳይልት አፕሪሺየሽኑን ነው የምነግርህ። አንተ ብር ከሆነ የምትፈልገው ብር ጠይቅ። ብር አይደለም ብርም አልፈልግም። እኔ ጨዋታ ብር ነው አባቴ። እኔ እዚህ ጋር እኔ ቤት የኔን ቤት አላዛር አታቆማል ነው። እኔ ጌም ስጮት አይተኸኝ ታውቃለህ እንዴ? አይ መቼኝ አባቴ እንደ ሙድሽ ጌም እኮ ብዙ ጊዜ አልጮትም። እኔ ሴቶችን አስገባለሁ፣ ቺል አረጋለሁ፣ ፈታላለሁ፣ እደሰታለሁ እንጂ ቀኑን ሙሉ እንደዛ እንትን አይደለም። መቼ ያራዳል። ለማንኛውም እኔ በኔ ጋር ፈታ ነው። እኔ ጋር ምንም ቀንሽ ይባረክ። ሰኞ ነው ሆል ዊክ ደግሞ ያሰብሽው ይሳካልሽ። አንድ የአሜሪካ ሲቲዝን ጣል ያርግብሽ ብዬ ልሻለሁ፣ መርቄሻለሁ። አሜን አሜን አሜን። ካናዳዊና አውስትራሊያዊ የአሜሪካ ካናዳዊ ወይ አሜሪካ እንትን አውስትራሊያዊ። ካናዳ ከአሜሪካ በልጧል በአሁኑ ሰዓት ላይ ታውቃለህ። አሜሪካ ፋክዳፕ ከመሆኑ የተነሳ አውስትራሊያ እና አሜሪካ አውስትራሊያ በተለይ ብትሄድ የምትመለስበት ሀገር አይደለም። ሄዋንዬ ወሳፊ አስወርቃር ነው የምነግርህ። አውስትራሊያ በቃ የሚቀወጥበት ሀገር ነው። በጣም አውስትራሊያ ኑሮ ስትረስ ያለበት ሰው አላውቅም፣ አንድ ሰው አላውቅም። ኧረ እኮ እኔ አውስትራሊያ ነው የምፈልገው። ካናዳ እና አውስትራሊያ ቆንጆ ዕቃ አለኝ ጋይስ፣ መጠቀም እንገናኛለን። እሺ አሊ እሺ እሺ እሺ